ሚዩት ናት። ወይ ሳሪ እየሰራሽ ነው? ደውልልሽ። ኖ ችግር የለውም ሳሪ። ካላስ መሲ ካላስ ተነጋግረን ጨርሰን የለ እንዴ? ምንድነው እንደዚህ? ዛሬም ነው ሳሪ መተው ነው ነገሩኝ። ለምን ሳሪ ሁሌ አንቺን ታሚ ምን ነው የምትጫኑ? እሺ እኔ ጥያቄ ልጠይቅ። ቆይ ጥያቄ ልጠይቅ መሲ፣ ጥያቄ ልጠይቅ። አንቺ አይን የለሽም? አንቺ ጆሮ የለሽም? አንቺ አትሰሚም አታዳምጭም? የኔ ጥያቄ ሰው መጥቶ ለምን እንዲነግርሽ ትፈቅጂለታለሽ? ሰው ለምንድን ነው የሚነግርሽ? ለምንድን ነው የሚነግርሽ? አንቺ እኮ ቲክቶክ እኮ ወደዛ ወደዚህ ትዞሪያለሽ። ማየት የሚገባሽን ነገር ታያለሽ። ለምንድን ነው የሚጣስሚው መታ የምታቃጥረው? ለምንድን ነው የምትናገረው እንዴ? ዛሬ ከነሱ ጋር ስለተጣላሽ ነው መታ የምታቃጥረው ላንቺ ወይስ ምንድን ነው? ካላስ አርፈሽ ስራሽን ስሪ። በቃ አለቀ። አንቺ በደረሽበት አድረሽበት ጧት ተነጋግረናል። አበቃ አለቀ። ካላስ ጧት እኔ አነጋግሬሻለሁ። በቃ አለቀ። ሌላ ነገር የለውም። ሰው እኮ አንድ ነገር ልንገርሽ፣ ጥሩ ነገር ለሰው ልጅ ይነገራል። ጥሩ ነገር፣ መልካም ነገር፣ ጥሩ ነገር እንዴ ጥሩ ነገር ካልሆነ ግን አይነገርም። አይተሃል አላየህም፣ ሰምተሃል አልሰማህም። በቃ የሰው ልጅ በቃ እንዴ ሰው በስንቱ ነገር ይፈተናል። በስንቱ ነገር እንዴ ካላሳርፈሽ ስራሽን ስሪ። ማው እሷ መንገር ካለባት እዚህ ጋር መታ ለምንድን ነው የምታቃጥረው? ዛሬ ኢትዮጵያ ስለሄደሽ ነው። እኛ ስንጣላ እኛ ስንቧጨቅ እዚህ ጋር ክስ ሌላ ነገር ይባላል። ካላስ በቃ ስራሽን ስሪ። አይደርሱብሽም፣ አደርሽባቸውም። እኔ ደግሞ ቃል እገባልሻለሁ ማንኛውም ሰው መጥቶ ግን ኤክስፕሌን ለአንቺ ሊያደርግ አይችልም። አንቺ በራስሽ ፌመስ ነሽ። አበቃ። ሌላ እዛው ራሱን ቁጭቱን እዛው ይወጣ፣ ቁጭቱን እዛው ይወጣ። ይሄንን አስረግጬ ነው የምነግርሽ። አለቀ በቃ። አንቺ ራስሽ አይናለሽ፣ ጆሮ አለሽ። በሰማሽው ነገር ተናገሪ። ገብቶ ማንም መጥቼ እኔ መሲ ሰደበሽ ግዴኝ አልልም። መሲ እንዲያለሽ አልልሽም። እንኳን በዚህ ቀርቶ በውስጥ አልልሽም። ማንም ቢጨመላለቅ ስራሽን ስሪ፣ ስራሽን ስሪ። አበቃ። እኔ ያልኩትን ቃሌን አከብርልሻለሁ። ማንም ሰው በድጋሚ ስምሽን አያነሳም። አበቃ። ስራሽን ስሪ። ወደ ስራሽ ተመለሽ። በቃ እህትሽ ነኝ እኔ። ከዚህ ውጭ መመክርሽ ነገር የለኝ። ሚጣ ደግሞ አርበሽ ተቀመጪ፣ አድበሽ ተቀመጪ። ስርዓት ይኑርሽ። አበቃ። እዛው እንደጀመርሽ እዛው ተጨራረሽ። ከዛ ውጭ ግን እኛ እዚህ ሰርተን የምንበላ ልጆች እየመጣሽ አታባይን። እንስራበት። የሌሎቹ ይበቃናል። በሌሎቹ ዋጋ የምንከፍለው ይበቃል። ስርዓት ይኑርሽ። ዛሬ አንቺ ኢትዮጵያ ገባሽና ዛሬ ሌላ ነገር መሲ ካፋ ወጥቶ ኡስማንን ከሳ ምናምን እንድትል ነው የምትፈልጊው። አትከሰውም። ግዴኝ አትከሰውም። አታረገውም። እቆጣታለሁ። እህቷ ነኝ። እንቆጣታለሁ። ወንድማችን ይታረቃሉ። በቃ አለቀ። ካላስ ሰላም ነው። መሲ ማርያምን ከዚህ በኋላ አንድ የምባዘለላ ስታፈሽ አንድ ነገር ስታይ ባይሽ እቦልክሻለሁ። ወደርሽም ጠላሽም የማንንም ወሬ አትስሚ። ስራሽን ስሪ። ካላስ ጨርሻለሁ። ጧትም አውርቼሻለሁ ከሱ ጋር ሆኜ አሁንም ደውዬለታለሁ። አርፈሽ ስራሽን ስሪ። አበቃ። የተከበርሽ ሴት ነሽ። ምንድን ነው መጨመላለቅ? ወላ ኡስማን ከዚህ በኋላ ስራችንን እንስራበት። በቃ አርፋችሁ እናንተም ስራችሁን ስሩ። ረዋንም ቢሆን ባልሽን ሰትረሽ ከባልሽ ጋር በስነ ስርዓት ስራሽን ስሪ። ማንም ሰው ጋር በቃ እንዲደርስ አታርጊ። በቃ አለቀ። እንዴ ሰው በስንቱ ይጨቀጨቃል፣ በስንቱ ዋጋ ይከፍላል። ካላስ ተውን በቃ። ረዋንም ኡስሚም ስራችሁን ስሩ። እኔ አስታርቃችኋለሁ፣ አስታርቂያለሁ። መሲ ከዚህ በኋላ ምንም ነገር አታደርግም። አበቃ። አንተም ቢሆን ስራን ስራ። ጎብዝ፣ ጠንክር። ለሚስት ደጀን ሁን። እኔ በደንብ ነው ማምነህ። አንተን በጣም ጎበዝ ልጅ ነህ። እኔ ከድሮ በአንተ የተነሳ ከሆነ ሰው ጋር ተጣልቻለሁ። ታውቃለህ። ይሄንን በደንብ ጠንቅቀህ ታውቃለህ። ላለማውራት ነው። አማራ ነው የደገፍሽው ብሎ ለአማራ ተወገንሽ ተብዬ። አንተ ጎበዝ ነህ፣ ጠንቃቃ ነህ። ጎብዘህ ስራን ስራ። አለቀ። መሲ አጥረጥጋህ አትደርስም። እንደውም መሲን እግሯ ላይ ወርቀ ይቅርታ መጠየቅ። ሚጣ አርፈሽ ተቀመጭ፣ አርፈሽ ተቀመጭ። ካላስ ስርዓት ይኖርሽ። እዚህ እየመጣሽ ሰውን እንትን አትበይ። እዛ የጀመርሽውን እዛ ጨርሽ። ከአንቺ ጋር ችግር ካለባቸው ችግርሽ ጨርሽ። አንቺ አሁን ለመሲ ያዝነሽ ነው፣ ተቆርቁረሽ ነው።
አይደለም እንዲጣሉ ስለምትፈልጊ እንዲካሰሱ ስለምትፈልጊ። መሲ በክስ አትታወቅም። በመልካምነት በደግነት በጨዋነት ነው የምትታወቀው። ለሰው ዋጋ በመክፈል ነው እንጂ መሲ አትሄድም። ደግሞ ፖሊስ ጣቢያ አረግጥም። በጣም ነው እንትን የምትዩ የምታቀሳስል። ስርዓት ይኑርሽ። አላበዛችሁትም እንዴ እናንተ? ዝም ሲሏችሁ እንዲ ለምን ነው እንትን ቆጥ ላይ ወጣችሁ? ካላስ እርዋንም ቢሆን የ9 ወር ነፍሰ ጡር ናት፣ የደረሰች ናት። ምንም እንትን ልንላት አንችልም። ምንም ነገር አንድ ነገር ብትሆን እኛ ተጠያቂ ነን። ኃላፊነቱን መውሰድ አለብን። ይቺ ሆዷን አንገፍጥጣ እሷ ላይ መዝመት የለብንም። ካላስ በቃ ስርዓት ይኑራችሁ። ምን ነው እናንተ እንዲህ በጣም ቆጥ ወጣችሁ አራችሁ። ሳያቺ ደግሞ ከኢትዮጵያ ከሀገር ከዚህ ስትወጣ ያዙ ይልቀቁኝ። ካላስ አሁን ስራ ይልስራበት። ፍቁ መሲ ከዚህ በኋላ አትናገርም። ኡስማንም አይናገር። እኔ ቃል እገባለሁ አይናገርም። ማርያምን አይናገርም። ኡስማን ማርያምን አይናገርም። መሲን በጣም ነው የሚወዳት፣ ከምንም በላይ ነው የሚወዳት። በጣም አይናገርም። አያያዦች ዳገባ አንቺ ጧት ተናግሬ ሸምግዬ ሁሉን ነገር እንትን ብዬ እሺ መታ ደግሞ ትቆሰቁሳለች እንዴ? ባለጊ የተቆረጠ ቪዲዮ እኛ ተነው እኛ ሳናይ ቀርተን ነው። በጣም ነው እንዲህ እንትን የምትሉት አቀሳሳሪ። እንደናንተ አይነቱን ነው እዚህ አጨብጫቢ አንገቱን ብሎ መድፋት። ካላስ ስራ ይልስራውን ጋይስ የራሴ ጦሳ ይበቃኝ። እንዲህ ደግሞ ያ ነገር እንትን ማርያምን እኔ በቃ ድብን እያልኩ ነው። መቤቴን ኩይን አንቺ ሰው አየህ አላየህም፣ ሰማ አልሰማውም ለአንቺ ስለ አንቺ እኮ ብዙ ነገር ሊባል ይችላል እኮ። መተው በቃ እኛ እኮ ማርያም በቋፍ ያለን ሰዎች እኮ ነን። ካላስ ሁሌም እንደዚህ እየሆንን ትንሽ ለእኛ አታዝኑልንም እንዴ? በመቤቴ እንዴ ቤተሰብ አለን፣ ልጆች አሉን፣ ምን አሉን። በቃ ሰርተን እንብላ። ተውን እንዴ ሰው በቃ ከስንቱ ጋር ተጨቃጭቆ ይችለዋል። ህፃናቶች ነን እንዴ እኛ? በእናታቸው ማርያምን አሁንስ በዛ። እንደው ማርያምን እንደ የወደቀ ምሳር እንትን ይበዛበታል። እንደው ሁላችሁም ተነስታችሁ እኛን ማርያምን አይደብራችሁም እንዴ? በቃ ተውን፣ ፍቱን እንዴ። የኛ መለወጥ ትንሽ እንደው እንትን አይላችሁም እንዴ? ካላስ በቃ ማርያምን አሁን መሲ ስንት ጊዜ እየተካሰሰች ትሄዳለች። ስንት ጊዜ የራሷ ነገር እንትን ትላለች። በባለፈው እንደዛ በሰው ጦስ እንደዛ ከፈለች ስንት ጊዜ። አሁን ደግሞ እንደዚህ እሷስ ቢሆን ሰርታ ትብላበት። በቃ ተዋት። ማርያምን አይደብራችሁም? አታሳዝናችሁም? ነገረኞች ጠዋት እኔ ሸምግዬ እንትን ብዬ ለምኜ አስተካክዬ በቃ እሺ ችግር የለም ብዬ አውራለሁ ብዬ እኔ አውቄ ነው ዝም ያልኩት እስከሚረጋጋ ድረስ ነው። አሁን መጥቶ ደግሞ እንዲህ አይነት ነገር መቆስቆስ ምን የሚሉት ነው? በመቤቴ ሐራም አለይኩም። ማሪ እንዶ ቢሳደብ እንኳን ኢቭን ቢሳደብ እንኳን አይባልም እኮ ወጥሽ ላይቭ ላይ እንደዚህ ነው አቲ እንዶ በውስጥ የምትዩን በይ በቃ አትጩሂ። በቃ ጮኩኝ ወደ ይቅርታ አድርግልኝ መቤቴ። ያኔ ስሜታዊ ሆኜ ነው። አሁን እነዚህ ልጆች ቢካሰሱ ምን ልናገኝ? ከዛ ተመልሳችሁ መሲ እንደዛ አረገችው ልትሉት ካላስ ማሪ በቃኝ። ሶልና ግባ ነገር አሁን ደግሞ ተመልስ። ካላስ 4200 ሰው ተበተኑ። በቃ አልቋል። ወሬው አለቀ። በቃ አለቀ። ሶል ወይ ሳሪ እንዴት ነህ? ደህና ነኝ። እንዴት ነሽ? አለው መታለች ልጅቷ አለች እየተከታተለችሽ መሰለኝ። የት አለች? ትምጣ። ማን ነበረ ስሟ? ቆይ ለጊዜ ዘጋው። በጣም በተደጋጋሚ ስትደውይ ስለነበር ዘጋውሽ። አይ እኔ ጨንቆኝ ነበር ሳሪዬ። ትኬትም ስለቆርጠው ስለሰጡኝ ምንም ቀን አልሰጡኝም። በቃ ነገ ወጪ ነኝና በዛ ምክንያት ነበር። ቢያንስ የሆነ ነገር እንድትይኝ ወይ እሺ ምናምን እንድትይኝ ነበር። እኔ ቃሌን አጥፌም አላውቅም። እንኳን አንቺ እንደዚህ ያመመሽን ቀርቶ አይደለም ማንኛውንም ሰው ቃል የገባሁትን ነገር አግዛለሁ። ነግሬሻለሁ። አንቺ ካንሰር ታመሻል። የታመምሽው ህመም በጣም ከባድ ነው። እዚህ ለመታከም ካለሽበት ደረጃ ስለማትቺ ሀገርሽ ትኬት ቆርጠንና አንዳንድ ነገሮች እዛ ስቴጅ እንደምናደርግ ቃል ገብቼልሻለሁ። ስለዚህ ምንም አይነት ነገር በእኔ ሀሳብ ሊገባሽ አይገባም። ምክንያቱም የሰው ልጅ መረዳዳት የሚችለው በቁም ሳለ ነው። አበቃ። ከዛ ውጭ ምንም ልትረጁ አትች። ገባሽ? እና እኔ ለዛ ስለሆነ ነው። አሁንም ምን ላይ ደረስሽ ንገሪኝ መስዬ። እኔ ልዕልት
አውቶፓስ ሰጥተውኛል። ነገ መውጣት አለብኝ ሳርዬ። ስለዚህ አሁን ዳኒ ትራቭልን እንጠራለን፣ ትኬት እናስቆርጥልሻለን። እንግዲህ እንደምታዋት እህታችን ዳግም በጡት ካንሰር ታማለች እና እዚህ ለመታከም በጣም ብዙ ጥረት አድርጋ ነበረ። ግን ባለፈው ተናግሬያለሁ፣ በጣም ብዙ አረብ ሀገር ያሉ እህቶቻችን ስፔሻሊ ዱባይ ላይ በካንሰር በጣም እየታመሙ ነው። ስለዚህ እባካችሁ ጥንቃቄ አድርጉ ብዬ እየተናገርኩ ነው። መታከም አልቻለችም። አንደኛ ቪዛ የላትም፣ ሁለተኛ ያው የካንሰር ህመም በፊት በነፃ የሚሰጥ የነበረው አሁን ደግሞ በብዛት በብር ሆኖ ሳለ ነው። ስለዚህ እባካችሁ ሀገሯ ልትገባ ስለሆነ ትኬት እንቁረጥላት እና እዛም ስትሄድ አንዳንድ ነገር እንድናረግላት ነው ያመጣዋት። ዳጊ አታልቅሽ እና ትኬት እቆርጥልሻለሁ የምትሏት ሰዎች ካላችሁ እባካችሁ ግቡና አካውንት አለሽ ዳጊ? አካውንት የራስሽ? እህቴ ናት። ኢትዮጵያ ሲሄድ የሚወጣበት አንቺ የለሽም? ለምን የለሽም አንቺ? አልከፈኩም ሳርዬ። እሺ አታልቅሽ፣ በቃ አታልቅሽ። እሺ የታል ዳኒ ትራቭል? አታልቅሽ ማሪ። አሁን ቆይ ዳግማዊት ትኬት የቆረጠልሽ ሰው አለ ወይንስ ተቆርጦልሻል? ሰው አግዟታል? ትኬት ኤምባሲ መሰለኝ አይ ቲንክ ኤምባሲ ቆረጠልሽ? ጥሩ እሺ። ታዲያ እህትሽ የት ናት ያለችው? እኔ በእህት በር ማሰባሰብ አልወድም። አዲስ አበባ ናት ማሪ። እና አሁን ለአንዳንድ ነገር የሚሆንሽ እዚህ ጋር እንዲሰጡሽ ነበረ። ግን እንዴት ነው በእህትሽ ለምን ይሰባሰባል? በአንቺ እንትን አትይም? የራስ አካውንት የለኝም ሳሪ። በእህቴም ነበረ ቤተሰቦቼን ስረዳ የነበረው። እንዴት ይሁንልሽ ማለት ያኔ እኔ አዎ ሂዳ ትታከማለች። ግን አሁን መጀመሪያኛ የምንፈልገው ምን መሰላችሁ? ከዚህ ኢትዮጵያ ስትሄድ እኔ ትኬትም ቃል ገብቼ ይላል ነበረ። አሁን የትኬት ብር መጀመሪያ ትኬት እንችላታለን የሚል ሰው ይግባ፣ ችግር የለም። የትኬቱንም እንትን እንለዋለን። ከዛ ቀጥሎ ደግሞ ለአንዳንድ ነገር የሚሆናት የተወሰነ እንድታግዟ ትፈልጋለሁ። በጣም አሟታል፣ ላይክ በጣም ነው ያመማት ጡቷን፣ ከአቅም በላይ ነው። ለዛ ነው እንድታግዟ ትፈልጋለሁ። በቃ ለዛ ነው እና ለዛ ነው። ሳሪ ቀንሽን ጠብቂ እሺ ውዴ። እሺ የተወለድኩበትን ነው ሳሪ ልደቴን ነው ማሪ። እሺ ልደቴን ወይዬ እዚህ አብራኝ እዚህ አብረ አንድ ላይ የምንኖር ልጅም አለች። ገባት ትችላለች አላት የኢትዮጵያ አካውንት። ኦኬ ከዛ አውጥታ ካልሰጠችሽ እንዴት ነው የሚሆነው? ማውጣት ትችላለሽ ቤት። እሷ ካልሄደች እንዴት ታወጣለች? አይቻልም። ሞባይል ባንኪንግ አላለች። እኛ ባንቺ ነው የምንፈልገው። ዳኒ ትተባበረናለህ? እኛው ዳኒ ሁላችሁ ሳሪ ሁሉ ሰላም፣ እንዴት ናችሁ? ሁላችሁ ሰላም ብያለሁ። እግዚአብሔር ይመስገን። እግዚአብሔር ይማርሽ። አሜን። ምን ልርዳችሁ? እኛ አካውንት ፈልገን ነበር። ኦኬ ስለዚህ አንተ ትተባበረናለህ? አዎ ግን ፎሎ አፕ የሚያደርግ ሰው ካለ እንትን ሪሲት ምናምን ተቀብሎ የሚልክልኝ ካለ እናረጋለን። ሁሉ ጊዜ እንደምን አሁን አንተ ላይ እኮ እኛ ብር አለን ዳኒ ታውቃለህ። አይ ኖ ለምን አትወስዱልኝ ብራችሁ? እኮ ወሰዱ እንጂ ተጠቀሙ። ልጅቷ አገር ትግባና እንትን ትበላ ወደ ቤት አካውንቷን ከፍታ ላዛዋውርላለሁ። ኦኬ መልካም ጥሩ። ስለዚህ እኛ እንደምናረገው ሁሉ ጊዜ በዳኒ ትራቭል እንሰበስባለን፣ ደረሰኞች እናሳያለን። በደረሰኞች የገቡትን አጠቃላይ ከዳኒ ጋር ነው የምናረገው። ስለዚህ ዳጊ አንቺ ልክ ኢትዮጵያ ትሄጂና አካውንት ስታወጪ በዛ ወደ አንቺ እንገልብጥልሽ። ምን ታስቢያለሽ? እሺ በቃ በእናት በአባት በምናምን የሚሰበሰቡ ብሮች ይህን ያህል ሰክሰስፉል አያደርጉኝም። ተረዳሽ? እንደምትፈልጊው አይሆንም። ስለዚህ እሺ ጥሩ ጋይስ። በመጀመሪያ እንግዲህ ትኬት ስንት ነው ዳኒ? የትኬት ነው
ሳሪ ቲኬት እርግጠኛ አይደለሁም አሁን አክቹዋሊ ለመቼ እንደምትሄድ ስላላወቅን፣ ግን 1250 ለነገ ቼክ አድርግልን። በኢትዮጵያ አየር መንገድ 1250 1300 እንደዛ ነው። አሁን ከዱባይ ከቻርጀ 70,000 ብር ማለት ነው በኢትዮጵያ። እንደዛ አካባቢ። እሺ በቃ ማለት እሺ። መሲ አበሻዊት ትመዘግቢያለሽ? መሲ አለሽ? ዝግጁ ነሽ? ዋዬ ትመዘግቢልናለሽ? ቆሽ እስክሪብቶና ደብተር ላዘጋጅ። እስክሪብቶና ደብተር አዘጋጂና ኖን እንትን ትይልናለሽ፣ ትመዘግቢልናለሽ። ጋይስ ዳጊ የጡት ካንሰር ታማለች። የጡት ካንሰር ታማ እንግዲህ ወደ ሀገሯ ለመሄድ 70,000 ብር ትኬት ያስፈልጋታል። ዋን ወይ ነው አውቶፓስ አውጥታለች። ለትኬቷ እኔ አግዛታለሁ ወይም ደግሞ እኔ ትኬት ቆርጥላታለሁ የሚል ሰው ብናገኝ በጣም ደስ ይለናል። የጡት ካንሰር ነው የታመመችው። እዚህ ልትታከም በጣም ብዙ ጥረት አድርጋ ነበረ፣ ግን አልተሳካላትም እና እባካችሁ ዳጊን አግዟት። ዳጊ መናገር የምትፈልጊው አለ? ተናገሪ ቀስ ብለሽ። ምንም ሳሪ አካውንት ተናገሪ ዳጊ፣ ማውራት የምትፈልጊው ካለ። በቃ እኔ ሳሪ እንደዚህ ሰው ፊት ቀርቤ ምናምን እንደዚህ ማውራት አልችልም። ችግር የለም ያጋጥማል። በቃ የተሻለውን የቻሉትን እንዲረዱኝ ብቻ ነው። ችግር የለም በቃ ይሄ ያጋጥማል። ማንኛችንም ቢሆን የነገር የምናውቀው ምንም አይነት ነገር የለንም፣ ምንም አይነት ጋራንቲ የለንም። ስለዚህ ሰው ፊት ተቆሞ ራሱ ሰው የሚረዳው ማግኘት፣ አይዞ የሚለው ማግኘት ቀላል ነገር አይደለም። አንቺ ደግሞ ገና ሕፃን ልጅ ነሽ፣ ብዙ የሚጠብቅሽ ነው። ስለዚህ አይዞሽ፣ እግዚአብሔር ይማርሽ፣ ምንም እንዳታስቢ፣ ደግሞ ትድኛለሽ። በዚህ አምናለሁ። እሺ ዳጊ በቃ እሺ። አንድ ቁጥር ጻፉልኝ። ፍቅርዬ አንድ ቁጥር ነኝ። እሺ